ሰላም ጤና ይስጥልን ክቡራን ተመልካቾች ከሃሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌኒሽ መልስላይን በቅድሚያም ከላይ ዜናዎች የኮሪደር ልማቱ ሀረርን ለነዋሪዎቿ እጅግ ተመራጭና ምቹ ከተማ አድርጓታል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ ከካቢኔያቸው ጋር በክልሉ በኮሪደር ልማት የተገነቡ የመዝናኛ የአረንጓዴ ስፍራዎችንና የቱሪዝም መዳረሻዎችን ለመጠበቅ ለመንከባከብ የወጣውን ደንብ ተግባራዊ የተደረገ ስለመሆኑ ለማረጋገጥ የመስክ ላይ ምልከታ አድርገዋል። አዩብ ካዛሊ ዝርዝሩ እንደሚከተል ያቀርበዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ከካቢኔያቸው ጋር በክልሉ በኮሪደር ልማት የተገነቡ የመዝናኛ የአረንጓዴ ስፍራዎችንና የቱሪዝም መዳረሻዎችን ለመጠበቅ ለመንከባከብና ከጉዳት ለመከላከል የወጣው ደንብ በአግባቡ ተግባራዊ እየተደረገ ስለመሆኑ ለማረጋገጥ የመስክ ላይ ምልከታ አድርገዋል። ርዕሰ መስተዳድሩ በዚህ ወቅት በኮሪደር ልማት የተገነቡና ለሕዝብ አገልግሎት እየሰጡ የሚገኙ መዝናኛ ቦታዎች ለነዋሪዎችና ለጎብኚዎች ቀልጣፋ የተሳለጠና ፍትሐዊና ቀጣይነት ባለው መልኩ እንዲሰጡ ማስቻል አስፈላጊ ነው ብለዋል። በዚህ ረገድም በቅርቡ በክልሉ መስተዳድር ምክር ቤት ጸድቆ ወደ ስራ የገባው ደንብ ሚናው የላቀ በመሆኑ በአግባቡ ተግባራዊ ለማድረግ እየተከናወኑ የሚገኙ ስራዎችን የበለጠ ማጠናከር እንደሚያስፈልግ ተናግረዋል። በተለይም ተቋማት በቅንጅት በመንቀሳቀስ ለፕሮጀክቶቹ ተገቢውን ጥበቃና እንክብካቤ ማድረግና ለታለመላቸው ዓላማ እንዲውሉም በማስቻል ረገድ ኃላፊነታቸውን መወጣት እንደሚገባ ነው ያሳሰቡት። በኮሪደር ልማቱ የተሰሩ ፕሮጀክቶች ሐረር ከተማ ለጎብኚዎች የተመቻቸች ከተማ እንድትሆን ከማድረጉም በተጨማሪ ወደ ከተማዋ የሚመጡ ጎብኚዎች ቁጥር እንዲጨምር አድርጓልም ብለዋል። በተለይም በከተማዋ የተገነቡ ዘመናዊ መዝናኛዎች፣ የስፖርት ማዘውተሪያዎች፣ የመንገድ ዳር መብራቶች፣ የህፃናት መጫወቻዎችና ሌሎች ዘመናዊ መሰረተ ልማቶች ከተማዋን ለነዋሪዎቿ ምቹ ያደረጉ በርካታ የህዝብ ችግሮችን የቀረፉና የአኗኗር ዘይቤን ያሻሻሉ መሆናቸውን ነው ርዕሰ መስተዳድሩ የተናገሩት። በኮሪደር ልማቱ መርሃ ግብር እውን የተደረጉ ፕሮጀክቶች ባለቤትና ተጠቃሚ ህዝቡ ራሱ መሆኑን በመገንዘብ ተገቢውን ጥበቃና እንክብካቤ ማድረግ ይገባል ማለታቸውን የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች በመደማመጥ በመተማመንና በጋራ መፍትሄ ፍለጋ መንፈስ ውይይታቸውን እያካሄዱ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ጋዜጣዊ መግለጫ የምክክር ሂደቱ በታቀደው መሰረት በስኬት የተከናወነ ይገኛል ብለዋል። ለአብስራ አሰግድ ዘገባ ናርዶስ ዳምጤ። የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች በመደማመጥ በመተማመንና በጋራ መፍትሄ ፍለጋ መንፈስ ውይይታቸውን እያካሄዱ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ጋዜጣዊ መግለጫ የምክክር ሂደቱ በታቀደው መሰረት በስኬት የተከናወነ እንደሚገኝ ገልጸዋል። ተሳታፊዎች በ10 አባላት በተዋቀሩ ቡድኖች ሀሳባቸውን በነጻነት በመግለጽ ወደ ሰፊ መግባባት እየተሻገሩ እንደሚገኝም ጠቁመዋል። በምክክሩ አካል በሆኑ የፓናል ውይይቶች ላይ ከተለያዩ ዘርፎች በተውጣጡ ምሁራን ገለጻዎች መቅረባቸውን የጠቀሱት ዋና ኮሚሽነሩ ተሳታፊዎችም ጥያቄዎችና አስተያየቶችን በማቅረብ ውይይቱን እያጎለበቱት እንደሚገኙም አስረድተዋል። ፓነል ኦፍ ኤክስፐርትስ የምንላቸው በሀገር ላይ ትልቅ በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የከረመው የዋሉት እስካሁን ድረስ ያረፈዱት። የሚቀርቡላቸው ምንድነው? ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። የውይይቱ ውጤቶች በየደረጃው ከ10 ወደ 50 በመቀጠልም ወደ 250 አባላት እየቀረቡ ተጠቃለው ወደ አንድ ጊዜ የጋራ ግንዛቤ እንደሚያደርሳቸውም ገልጸዋል። ፕሮፌሰር መስፍን አክለውም የምክክሩ ዋና ዓላማ የሚሳካው ተሳታፊዎች ያለምንም ፍርሃትና ጫና እውነተኛ አመለካከታቸውን ሲገልጹ በመሆኑ በሚያቀርቡት ሀሳብ ምክንያት ምንም አይነት ተጠያቂነት እንደማይኖርባቸውና ኮሚሽኑ ለዚህ ሙሉ ኃላፊነት እንደሚወስድም አረጋግጠዋል። ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናክረው ሰዎች ያለ ገደብ ያለ ምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሐሳብ በምንም አይነት ውጪ በሚሄዱበት ጊዜ እንዲጠየቁ አንፈቅድም።
እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። ተሳታፊዎች ከመደበኛው መድረክ ውጪም በመቀራረብ የሚያደርጉትን ገንቢ ልውውጥ የመተማመን መንፈሱን እያጠናከረው መምጣቱንም ጠቁመዋል። በመጨረሻም ዋና ኮሚሽነሩ መገናኛ ብዙሃን የምክክሩን ሂደት በሙያዊነትና በኃላፊነት ለሕዝብ እንዲያደርሱ ጥሪያቸውንም አቅርበዋል። በማህበራዊ ሚዲያ የሚሰራጩ ያልተረጋገጡ መረጃዎችን በጥንቃቄ መያዝ እንደሚያስፈልግና ህብረተሰቡም ከሐሰተኛ መረጃዎች ራሱን እንዲጠብቅ አሳስበዋል። በሐረሪ ክልል በተጠናቀቀው በጀት ዓመት 47 አዳዲስ አነስተኛና መካከለኛ ኢንዱስትሪዎችን ወደ ስራ መግባታቸውን የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ አስታወቀ። የቢሮው ምክትል ኃላፊ ሐምዲ ሰላሃዲን በክልሉ አምራች ኢንዱስትሪዎችን ለማስፋፋት ከፍተኛ ትኩረት ሰጥቶ እየተሰራ ነው ብለዋል። በተለይም የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን የማምረት አቅም ከማሳደግ ባለፈ በዘርፉ ትልቅ መነቃቃት እየፈጠረ እንደሚገኝም ገልጸዋል። በተጠናቀቀው የ2018 በጀት ዓመት 47 መካከለኛና አነስተኛ አዳዲስ ኢንዱስትሪዎች ወደ እንደገቡም ተናግረዋል። ተጨማሪ 16 አዳዲስ ኢንዱስትሪዎች ደግሞ የግንባታ ስራቸውን አጠናቀው ወደ ማሽነሪ ተከላ ስራ መግባታቸውንም አንስተዋል። በክልሉ ወደ ስራ የገቡት ኢንዱስትሪዎች ተኪ ምርቶችን በማምረት የውጭ ምንዛሬን ከማስቀረት አንጻር ከፍተኛ ሚና እየተጫወቱ ይገኛሉ ነው ያሉት። ባለፈው ዓመት በኢንዱስትሪ ዘርፍ ብቻ 3935 ለሚሆኑ ዜጎች ቋሚ የስራ እድል ተፈጥሯልም ብለዋል። በቀጣይም የኢንዱስትሪ ዘርፉን የማጎልበት ተግባራት ተቀጣጥለው ይቀጥላሉ ብለዋል። የህግ ታራሚዎችን የማረምና የማነጽ ተግባር ላይ በትኩረት እየሰራ እንደሚገኝ የሐረሪ ክልል ማረሚያ ኮሚሽን ገለጸ። ታራሚዎችን ገበያ ላይ በሚፈለጉ የሙያ ዘርፎች ይበልጥ ለማብቃት እንደሚሰራም ተመላክቷል። ገዛኛ አራጌ ዝርዝሩ እንደሚከተል ያቀርበዋል። የሐረሪ ክልል ማረሚያ ኮሚሽን ኮሚሽነር አድናን አህመድ የኮሚሽኑን የቀጣይ ጊዜ የትኩረት አቅጣጫ በማስመልከት በሰጡት መግለጫ የታራሚዎች ሰብአዊ መብትን በመጠበቅ የተመዘገበውን ውጤት በ2019 በጀት ዓመት ለማጎልበት ይሰራል ብለዋል። በተለይ ታራሚዎችን በተለያዩ የሙያ ዘርፎች እንዲሰለጥኑ በማስቻል የተመዘገበውን ውጤት አጠናክሮ ለማስቀጠል እንደሚሰራ ነው የገለጹት። ታራሚዎች በማረሚያ ቆይታቸው የባህሪ ለውጥ እንዲያመጡ በማስቻል ወንጀልን የሚጸየፉ ዜጎች እንዲሆኑ ለማስቻል በትኩረት ይሰራል ብለዋል። ኮሚሽኑ ታራሚዎች የእርማት ጊዜያቸውን አጠናቀው ከማህበረሰቡ ጋር በሚቀላቀሉ ጊዜ በሰለጠኑበት የሙያ ዘርፍ በመሰማራት ሰላማዊና አምራች ኃይል በመሆን ገበያውን እንዲቀላቀሉ ማስቻል ዓላማው አድርጎ እየሰራ ነው ብለዋል። በዚህም የማረሚያ ቤቱን የማረም ማነጽ ስርዓት ይበልጥ በማሻሻል ታራሚዎች በስነ ምግባርና ሙያ ታንጸው እንዲወጡ ለማስቻል ትኩረት ተሰጥቶ ይሰራል ሲሉ ገልጸዋል። ታራሚዎችን ገበያ ላይ በሚፈልጉት የሙያ ዘርፎች ይበልጥ ለማብቃት ትኩረት ተሰጥቶ እንደሚሰራም ገልጸዋል። ከዚህ በተጨማሪ ኮሚሽኑ ከክልሉ ኢኖቬሽንና ቴክኖሎጂ ጋር በመተባበር የጀመረውን የወረቀት አልባ ሶፍትዌር የማበልጸግ ስራ በያዝነው በጀት ዓመት እንዲጠናቀቅ በማድረግ ዘመናዊ ፈጣንና ቀልጣፋ አገልግሎት መስጠት ያስችላል ብለዋል። ማረሚያ ኮሚሽኑ የህግ ታራሚዎችን የማረምና ማነጽ ስርዓቱን ይበልጥ በማሻሻል የጀመርነውን ስራ አጠናክሮ እንዲቀጥል ነው ኮሚሽነር አድናን አህመድ የገለጹት። በሐረሪ ክልል ከታሪፍ በላይ ሲያስከፍሉ በተገኙ 145 ተሽከርካሪዎች ላይ ህጋዊ እርምጃ መወሰዱን የክልሉ መንገድ ልማትና ትራንስፖርት ቢሮ አስታወቀ። በክልሉ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ነው ቢሮው ያስታወቀው። ፍቃዱ በላይ በሐረሪ ክልል ከታሪፍ በላይ ሲያስከፍሉ በተገኙ ተሽከርካሪዎች ላይ ህጋዊ እርምጃ መወሰዱን የክልሉ መንገድ ልማትና ትራንስፖርት ቢሮ አስታውቋል። በቢሮው የህዝብ ትራንስፖርት አስተማሪ ስምሪትና ቁጥጥር ዋና የስራ ሂደት መሪ አቶ መሐመድ ሳቢት እንደገለጹት በክልሉ ባለፉት ጊዜያት ከታሪፍ በላይ ገንዘብ በመቀበል ተሳፋሪዎችን በማንገላታትና ህገወጥ አሰራርን በማከናወን በተገኙ ተሽከርካሪዎች ላይ ህጋዊ እርምጃ መወሰዱን አስታውቀዋል። በክልሉ በተከናወነ የቁጥጥር ዘመቻ ከታሪፍ በላይ ሲያስከፍሉ የተገኙ 145 ተሽከርካሪዎች በቁጥጥር ስር መዋላቸውን የገለጹት ኃላፊው ከእነዚህ መካከልም 100 የከተማ ታክሲዎችና 45 ሚኒባስ የህዝብ ማመላለሻዎች እንደሚገኙበትም ገልጸዋል። እርግጥ ትክክል ያው ቅሬታውን ለመፍታት መጣራችን የማይቀር ነው፣ ጥረናልም። ነገር ግን ውጤታማ ሆነን ማለት አንችልም። ግን እየተሰራ ነው ያለው ሳይሰለችን እለት በእለት በዘመቻም ሆነ በኖርማልም ክትትልና ቁጥጥር እያደረግን ያለ ነው። እዚሁም ባለፈው ሳምንት አሁን 145 ተሽከርካሪ ነው በታሪፍ በላይ የያዝናቸው ማለት 145 ተሽከርካሪ ስንይዝ ከ145 ተሽከርካሪዎች ቲቢኤስ እና የከተማ ታክሲ ፎርሱን ጭምር ማለት 100 እንደሱ ይሆናሉ። 45 ደግሞ ሚኒባስ ከህዝብ ማመላለሻ ከሐረር ጅጅጋ በሚሰማሩ ተሽከርካሪዎች ከታሪፍ በላይ ቲኬት ከቆረጡ በኋላ መንገድ ላይ ገንዘብ እያስጨመሩ ሰውን እያንገላቱና ያላግባብ ከታሪፍ በላይ እየተቀበሉ ያሉት ሰዎች ላይም አስፈላጊውን እርምጃ ወስደናል። ቢያንስ አንድ ተሽከርካሪ ስንቀጣ እስከ 4800 ብር አካባቢ ነው አንዱ በየመስመሩ ሁኔታው ማለት ነው። ያላግባብ ከህዝብ የተቀበላትን ብር
ወደ መንግስት ካዝና። ህብረተሰቡ እያለ ከተደረሰበት ግን ለህብረተሰቡ ይመለሳል። ተሽከርካሪዎቹ እንደየጥፋታቸው የገንዘብና የስርዓት ቅጣት እንደተጣለባቸውም ጠቁመዋል። ተደጋጋሚ ጥፋትን ለመክታት በተከናወኑ ተግባራትም የከተማ ታክሲዎች ለቀናት ከስራ እንዲታገዱ ማድረግ መቻሉንም ነው የገለጹት። ህብረተሰቡ ደግሞ አሁን በጣም የነቃበት ጊዜና ያወቀበት ጊዜ ነው። ከነ ምስሉ እያመጣልን ያለው እንጃ ደግሞ ቅጣቱን ደግሞ እንደዛው በቴሌግራም የቀጣነውን እምነት መጀመሪያ እምነት አልነበረውም። እምነት እንዲኖረው ስንቀጣ የቀጣንበትን የባንክ ስሊፕ ሳይቀር ደረሰኝ የክስ ቻርጅ ሳይቀር አንስተን በቴሌግራም ራሱ ለቅሬታ ለአቃራቢው አካል እየላክንለት ግልጽነት የሆነ አሰራር እየሰራ ነው ያለ ነው ብዬ ነው የማምነው። በዚህ መልክ እየሄድንበት ነው ያለ ነው። አሁንም ያልተቋረጠ ግቢ ውስጥ ገቡ ካያችሁ ብዙ ሚኒባሶች ነበሩ ራሱ እና ይህም ከታሪፍ በላይ እና ከመናኸሪያ ውጭ የጫኑ ናቸው። ስለዚህ ዕለታዊ ስራችን ከታሪፍ በላይ ስራን ፎከስ ባደረገ አካሄድ እየሰራን የምንገኘው ይህን ይመስላል። ከአገልግሎት አሰጣጥ ጋር በተያያዘም አሽከርካሪዎች ያለአግባብ የተቀበሉት ገንዘብ እጃቸው ላይ ከተደረሰበት ወዲያውኑ ለህዝቡ እንደሚመለስ ገልጸው አሽከርካሪዎቹ ተሰውረው ከተያዙ ደግሞ ገንዘቡ ወደ መንግስት ካዝና ገቢ እንደሚደረግም አረጋግጠዋል። ነዳጅ ጉዳይ ላይ ችግር አለ ብዬ ምንም ማነሳው መገምተውም ሀሳብ ስጦ የለኝም። ነዳጅ እንደ ልብ እንዳለ ነው። ናፍታ ብትልም ቤንዚል ብትልም ሁለቱም አለ፣ ችግር የለም። እንዳውም ማደያዎቹ ዞር ዞር ብላችሁ ብታዩ ክፍት ነው። 3-4 መኪና ቢቆም ነው ለዛ የሚሰለፈው የናይል እና ምንድን ነው የሚፈልጓትን ብቻ ብር እነሱ ማግኘት ብቻ ነው ያቻውን እንጂ የና ችግር የለም። ይሄ ምክንያቱም እያደረጉ ነው ያለው። ብላክ ማርኬት ማውን የለም ስናይ ብላክ ማርኬት ለምን ማደያ ላይ አለ ማደያ ላይ እንደልብ ስለሚያገኙ ብላክ ማርኬት ገዝተናል እንዳይሉ ማለት ነው። መጀመሪያ እንደዛ ነበር። ያን ደግሞ የሚመለከተው አካል በቁጥር ስር አውሎታል። ጉዳዩን ያው ልባ የሰጠው ይመስለኛል። እና ለምን አይታይም ማደያ ላይም እንደዛው የሚገኘው የውጭ ቁጥር ስላለ ነው። ከንግድ ቢሮ አካባቢ ላይ ፖሊስ ኮሚሽን አካባቢ ላይ ቁጥር ስላለ ነው መርገቡም ያሳይ ማለት ነው። በክልሉ የነዳጅ እጥረት አለመኖሩን የጠቆሙት ኃላፊው አሽከርካሪዎች ከተሽከርካሪ ባለቤቶች ጋር የሚያደርጉትን የቀን ገቢ ውል ለማሟላት ሲሉ በህዝቡ ላይ ያልተገባ ጭማሪ እንደሚያደርጉ አመላክተዋል። መንገድ ትራንስፖርት በሚያደርገው እንቅስቃሴ ብቻ ታሪፍ ይረጋጋል ማለት ዘበት ነው። ህብረተሰቡ ተጎጂ ነውና አልከፍልም ማለት ብቻ አለበት። ቲኬት ቆርጭ ያለውኝ ከቆርጥኩ በኋላ ለምን ጨምርልሃለሁ አልጨምርም ብሮ ራሱ ተከላክሎ ወጥ ማስከበር አለበት። እኛ ጋር መደወሉ ብቻ ትርጉም የለውም ማለት ፈልጌ ነው። እዛ ጋር መከራከር ኦቨር ከሆነበት ይደውል ወዲያው ነው። እኛ አሁንም እየደወለ ቀጥታ አገናኝ ከሹፌሩ ጋር ተናርገው ከድምጹ ላውድ አድርገው ብለነው ላውድ አድርጎት ላውድ ተሳፋሪ መልሶልናል እስካላል ድረስ አለቀውም ያን ተሽከርካሪ ማለት ነው። ካረገ በኋላም ለዚህ ለተላለፈው ደንብ ደግሞ ለጠየቀበት ሲመጣ እንደሚቀጣ ነው እንገልጽለት እና ስለዚህ በዚህ መልክ እየሰራንበት ስለሆነ ብዙ ደግሞ እንትሮች ግባትኛም እያገኘንበት ስላለ ታማኝነታችንም ያሳየንበት ሁኔታ ስላለ በዚህ ችግሮችን በዘላቂነት ለመቅረፍ ቢሮው የፖሊስ ኮሚሽንና የንግድ ቢሮን አስተባብሮ ጥብቅ ቁጥጥር እያደረገ እንደሚገኝም ገልጸዋል። ህብረተሰቡ በተለይ ከመናኸሪያም ሆነ ከመናኸሪያ ውጭ በሚጓዝበት ወቅት ያለ ትኬት ደረሰኝ እንዳይንቀሳቀስ ጥሪ ያቀረቡት ኃላፊው በትኬቱ ላይ በተቀመጡት የስልክ ቁጥሮች አማካኝነት አቤቱታቸውን ወዲያውኑ ማሳወቅ እንደሚችሉም አስታውቀዋል። በሐረሪ ክልል በበጀት ዓመቱ ከ58 ኪሎ ሜትር በላይ የሚሸፍን የመንገድ ጥገና ስራዎች መከናወናቸውን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። የተከናወኑ በሚገኙት የመንገድ ጥገና ስራዎች ለበርካታ ዜጎች የስራ ዕድል ሊፈጠርላቸው እንደሚገኝ ተገልጿል። ሌኖ ግርማ ዘገባ አዩብ ካዛሊ። በሐረሪ ክልል በተጠናቀቀው የ2018 በጀት ዓመት ከ58.3 ኪሎ ሜትር በላይ የሚሸፍን የከተማና የገጠር መንገዶች ጥገናና ደረጃቸውን የማሻሻል ስራዎች መከናወናቸውን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። በቢሮ የፕሮጀክት መሐንዲስ ኢንጂነር ተሾመ ጌታቸው እንደገለጹት በበጀት ዓመቱ በከተማ ደረጃ የአስፋልት የኮብልስቶንና የእግረኛ መንገዶች እንዲሁም በገጠር የጥርጊያና የጠጠር መንገዶች ጥገናና የእድሳት ስራዎችን በማከናወን ማህበረሰቡን ተጠቃሚ ማድረግ ተችሏል። በአሁኑ ወቅትም ጥገና እየተደረገላቸው ካሉ የአስፓልት መንገዶች መካከል ከፍተኛ የትራፊክ ፍሰት የሚያስተናግደውና ለረጅም ዓመታት አገልግሎት በመስጠቱ ጉዳት ደርሶበት የነበረው 3.7 ኪሎ ሜትር የሚሸፍነው የአራተኛ ሀማሬሳ ባለ ሁለት አካፋይ ዋና መንገድ ይገኝበታል ብለዋል። አሁን ያለንበት መንገድ የተሰራ ብዙ ዓመታት ሆኖታል። ከ10 ዓመት በላይ ነው መንገድ የተሰራ። ስለዚህ በርካታ ትራፊክ ፍሰት ያለበት ስለሆነ በርካታ ጉዳቶችን አስተናግዷል። ስለዚህ ጥገና ያስፈለገበት ሁኔታ ሆኖ ጥገናዎችን በዚህ 2018 ካቀድናቸው ስራዎች መካከል ይሄ ከአራተኛ እስከ ማሬሳ መንገድ የ3.7 ኪሎ ሜትር ውስጥ የሚገኝ በቱሌን የሆነ መንገድ
ጥገና ስራ ውስጥ የሚገኝ ስለሆነ በእቅዳችን መሰረት ጥገናውን እያካሄድን እንገኛለን። የዚህ አስፋልት መንገድ መጠገን የከተማዋን የትራፊክ እንቅስቃሴ ከማሳለጡ ባሻገር መንገዱ ከተጨማሪ ብልሽት እንዲጠበቅ እንደሚያደርግም ጨምረው ተናግረዋል። የመንገድ መሰረተ ልማቶች ለረጅም ጊዜ አገልግሎት እንዲሰጡ መደበኛ ጥገና ማድረግ አስፈላጊ መሆኑን ያነሱት መሐንዲሱ የአስፋልት መንገዱን ጥገና እስከ ሐምሌ 30 ቀን 2018 ዓ.ም ድረስ ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ ይገኛልም ብለዋል። አሁን ሰዓት ያው ኮንስትራክሽኑ የጀመረበትና አብዛኛውን የተከናወኑ ይገኛሉ። ተራካ ብለን ያሰብንበት ቀን ያው እስከ ሐምሌ 30 በፊት እንጨርሳለን ብለን እንገምታለን። ሆኖም ግን ያው ስራው ከዛ ጊዜ ፈጥኖ የሚያልቅ ይመስለኛል። አብዛኛው ስራዎች አልቀዋል። አሁን የዚህ ሳይት ላይ ራሱ የምታዩት ያው የሰቤት ስራ ኮምፓክሽን ስራ ሰቤት ስራ ሰርቶ ኮምፓክሽን ስራ እየሰራን ነው። አሁን ከዚህ ከአስፋልት ሜንቴናንሱን አስፋልቱን የማንጠፍ ስራ ነው የሚቀጥለው። እሱን በዚህ 2 ቀን ውስጥ የምናከናውነው ይሆናል። በተጨማሪም ለረጅም ጊዜ ተበላሽቶ የቆየው የአራተኛው በርከሌ ፈዲስ የገጠር ጠጠር መንገድ ጥገና ስራ እየተጠናቀቀ እንደሚገኝም ኢንጂነር ተሾመ ለማሳያነት አንስተዋል። በክልሉ እየተከናወኑ በሚገኙ የመንገድ ጥገና ስራዎች ለበርካታ ዜጎች የስራ እድል እየተፈጠረላቸው ይገኛልም ብለዋል። በአብዛኛው በገጠር መንገድ ደግሞ የገጠር ጠጠር መንገዶችን በጥገና ስራ ላይ 2018 እየሰራ እንገኛለን። በከተማ ውስጥም የውስጥ ለውስጥ የኮብል ጥገናዎችን እየሰራ እንገኛለን። ብዙዎችን ሰርተናል። ብዙ መንገዶችን ሰርተናል። ብዙ ኪሎ ሜትር እንደገናም የገጠር መንገዶችን ደግሞ መደበኛ ወቅታዊ ጥገና፣ ከባድ ጥገና የሚል በ3 ደረጃ የተከፋፈሉ ስለሆነ በእነሱ ያሉትን መንገዶች እየሰራ እንገኛለን። ከነዛ ውስጥ አሁን ለምሳሌ ከአራተኛ አበርከሌ መንገድ ወደ ፈዲስ የሚወስደው መንገድ እሱን በጥገና ስራ ላይ እንገኛለን። ከባድ ጥገና ነው እሱን እየሰራ ያለ ነው። ምክንያቱም መንገዱ በጣም በረዥም ጊዜ በጣም የተጎዳ መንገድ ነው። ለመኪና ፍሰት ራሱ በጣም አስቸጋሪና የመኪናንም የሚጎዳ ደረጃ ላይ የደረሰ መንገድ ነበርና ለሰዎችም ትራንስፖርት አስቸጋሪ ነበር እና አሁን እሱን በዘለቃዊነት ለመፍታት ጥገና ስራውን ጀምረን ኦልሞስት ከ50% በላይ ይሄንበት ነው ያለ ነው። የማንጠፍም ስራ ማቴሪያልም አምርተን መንገዱንም ማሽኖች አስገብተን ሰርተን ማቴሪያል ወደ ግማሽ አንጥፈናል። አሁን ቀሪ ስራዎችንም እየሰራ እንገኛለን። እነዚህ የመንገድ ጥገና ስራዎች የትራፊክ ፍሰቱን ከማሳለጣቸው ባሻገር በከተማና ገጠር ነዋሪዎች መካከል ያለውን ሁለንተናዊ ትስስር በማጠናከር ለክልሉ ኢኮኖሚያዊና ማህበራዊ እድገት ከፍተኛ አስተዋጽኦ እንደሚኖራቸውም ገልጸዋል። በእንስሳት እርባታ ዘርፍ ለተሰማሩ ባለሀብቶች በተደረገ ድጋፍ ከፍተኛ የኢኮኖሚ ውጤት የተመዘገበ እንደሚገኝ የሐረሪ ክልል ግብርና ልማት ቢሮ አስታወቀ። በሰው ሰራሽ ማዳቀልና በጤና እንክብካቤ ድጋፍ በተከናወነ ስራ የዘርፉ አልሚዎች በቀን ከ300 ሊትር በላይ ወተት ለገበያ ማቅረብ መቻላቸው ተገልጿል። ለአደም ኢብራሂም ዘገባ ናሉስ ዳምጤ። የሐረሪ ክልል የግል ባለሀብቶችና አልሚዎች በየተሰማሩበት ዘርፍ ውጤታማ እንዲሆኑ ምቹ ሁኔታዎችን ከመፍጠር ባለፈ ለበርካታ ዜጎች የስራ ዕድል የሚፈጥሩና የራሳቸውን ኢኮኖሚ የሚያሳድጉበትን አቅም ለመገንባት የሚያስችሉ ድጋፎች እየተከናወኑ ይገኛሉ። አቶ አድማሱ መርሻ በሐረሪ ክልል በከብት እርባታ ላይ የተሰማሩ አልሚ ናቸው። እሳቸው በሰጡት አስተያየትም በትጋትና በከፍተኛ ጥረት ከ4 ከብቶች ተነስተው እቅዳቸው ወደ ስራ በመቀየር በአሁኑ ወቅት ወደ 72 ማሳደጋቸውን ተናግረዋል። በእርባታ ስራቸውም በቀን ከ300 ሊትር በላይ ወተት ለገበያ በማቅረብ በቀን ከ45,000 ብር በላይ ገቢ ማግኘት መቻላቸውንና ለ15 ዜጎችም የስራ ዕድል መፍጠራቸውን ገልጸዋል። አክለውም የሀብት መጠናቸውን በማሳደግ በቀጣይም ስራቸውን ይበልጥ ለማስፋፋት አቅደው እየሰሩ በመሆናቸው አስፈላጊው ድጋፍ ተጠናክሮ እንዲቀጥልም ጠይቀዋል። መጀመሪያ ወደዚህ ከመምጣቱ በፊት ያው ከቤተሰብ የስራ ልምዱ ከዛ ነው ያልኩት። በአራት ከብት የተነሳሁት በአራት ከብቶች ነው። እንደዚህ 4 ከብቶች ነው ወደ 97 ዓመተ ምህረት ነው የጀመርኩት እና እነዛን ከ4 ከብት እያለን ለዚህ ደረጃ ደረስን ማለት ነው። የሐረሪ ክልል የግብርና ልማት ቢሮ የእንስሳትና የአሳ እርባታ ዳይሬክተር አቶ ናኡል በበኩላቸው በክልሉ የኢኮኖሚ እድገት እቅድን ለማሳካት በእንስሳት እርባታ ላይ ለተሰማሩ ባለሀብቶች ምቹ ሁኔታዎችን ከመፍጠር ባለፈ በቅርበትና በቅንጅት ሙያዊ ክትትል እየተደረገ ይገኛልን ብለዋል። ይህም ባለሀብቶቹ ውጤታማ እንዲሆኑና ከ10 ሚሊዮን ብር በላይ ገቢ በማስመዝገብ ለክልሉ ኢኮኖሚ ከፍተኛ አስተዋጽኦ እንዲያበረክቱ ማስቻሉንም ገልጸዋል።
beeladaarratti hojiin babal'aan ammata afran dabran keessatti hojjetama asgeenya jira kanaanis bu'aan hedduun argamee jira oomishaa fi oomishtummaa dabaluu keessattis ባለፉት ዓመታት በእንስሳት እርባታ ዘርፍ በተሰራው ስራ እስከዚህ ደረጃ ደርሰናል። ምርትና ምርታማነትን በማሳደግ በኩል እየተከናወነ ባለው ስራ ተጨባጭ ውጤት ተገኝቷል። በከብት እርባታ በኩል ጥሩ ውጤት እየተመዘገበ ይገኛል። በዚህ ዘርፍ የተሰማሩ አካላት እንደ ችግር የሚያነሱት የእርባታ ቦታ ማስፋፊያ ነው። ይህን ችግር ለመፍታት የእኛ ቢሮ ከከተማ ልማት ጋር በመተባበር ቦታውን ለማስፋፋትና ወደ ዘመናዊ ለመለወጥ ሰፊ ስራ እየተሰራ ይገኛል። የቢሮው የእንስሳትና የአሳ እርባታ ቡድን አስተባባሪ አቶ ሙልጌታ አዱኛ አያይዘው እንደገለጹትም የተሻሻሉ የውጭ ሀገር የላም ዝርያዎችን በሰው ሰራሽ የማዳቀል ዘዴ በማራባት በጤንነታቸውና በአያያዛቸው ላይ የማያቋርጥ የክትባት የመድኃኒትና የሙያ ክትትል በማድረግ ውጤቱ ስኬታማ ሊሆን እንደቻለም ገልጸዋል። ሆርሲሰ ቤለዳ የሮማ ከስማዩ ስሪት ሀለጋሪዳን ደሙት ይራ በአሁኑ ወቅት የእንስሳት እርባታ በጥሩ ሁኔታ እየሄደ ነው። እኛም በሙሉ አቅማችን ለመስራት በክልል ደረጃ ትልቅ ድጋፍ አግኝተን እየገፋንበት ነው። በተጨማሪም በዚህች ከተማ የሚገኙ የእንስሳት እርባታ ድርጅቶችም በአካል በመገኘት የሙያ ድጋፍ እየሰጠን እንገኛለን። ለባለሙያዎችም ስልጠና እየሰጠን ነው። በሳይንሳዊ መንገድ እንደሚሰሩም ትልቅ ድጋፍ እያደረግንላቸው ይገኛል። ለገኒፍ ዲገርሰ ጉዳክና ይራይቹ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጋና ፕሬዝዳንት ጆን ድራማኒ ማሃማ ጋር ተወያዩ። በሌላ ዜና የታሪክ አለመግባባቶችን ለመፍታት ሀገራዊ ምክክሩ ወሳኝ ሚና እንዳለው የህገ መንግስት ፌዴራሊዝም አስተምህሮት ማዕከል ዋና ዳይሬክተር ኃይለ ኢየሱስ ታዬ አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን በአንጠክር እንደሚከተል ያቀርባቸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጋና ሪፐብሊክ ፕሬዝዳንት ጆን ድራማኒ ማሃማ ጋር በጁብሊ ሃውስ በሁለትዮሽና በጋራ አህጉራዊ ጉዳዮች ላይ ተወያይተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ከአፍሪካ ህብረት የጤና ዘርፍ ልዩ የመረጃ የጤና ጉባኤዎች በተጓዳኝ ከጋና ፕሬዝዳንት ጆን ድራማኒ ማሃማ ጋር በጁብሊ ሃውስ በሁለትዮሽና በጋራ አህጉራዊ ጉዳዮች ላይ ፍሬያማ ውይይት አድርገናል ብሏል። ኢትዮጵያ ከጋና ጋር ከፓን አፍሪካኒዝም ንቅናቄ መነሻ ጀምሮ ለዘለቀው ታሪካዊና ጠንካራ የዲፕሎማሲ ግንኙነት ትልቅ ስፍራ ትሰጣለች ነው ያሉት። ፕሬዝዳንት ማሃማ ኢትዮጵያ የአፍሪካ ነጻነት አንድነት አርማነቷን እንደጠበቀች አሁን ደግሞ በአረንጓዴ አሻራ በሌሎች ልማት ዘርፎችም ያስመዘገበችው ባሉ አበረታች ለውጦችና ስኬቶች በእጅጉ መደነቃቸውን ገልጸውልኛል ብሏል። ፕሬዝዳንቱ ኢትዮጵያ ለ12ኛ ጊዜ የሚካሄደውን የጣና ፎረም ለማዘጋጀት እያከናወነች ያለውን የቅድመ ዝግጅት ስራ የሚበረታታ መሆኑን ተናግሯል። በፎረም ቦርዱ ላይ ያከበሩት ላሉት እጅግ የላቀ አመራርም የከበረ ምስጋናችንን አቀርበንላቸዋል ብሏል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የታሪክ አለመግባባቶችን ለመፍታት ሀገራዊ ምክክሩ ወሳኝ ሚና እንዳለው የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተር ኃይለ ኢየሱስ ታዬ አስታወቁም። ኃይለ ኢየሱስ ታዬ ለጋዜጣ ፕሬስ እንደገለጹት ሀገራዊ ምክክሩ ባለፉት ዓመታት የተለያዩ ዝግጅቶች ሲያደርግ ቆይቷል። ሂደቱም ከታችኛው ማህበረሰብ ክፍል ጀምሮ ውይይቶችን በማድረግ ህዝቡ የሚስማማባቸውን መሰረታዊ ጉዳዮች የመለየት ስራ አከናውኗል። በዚህ መሰረትም ማህበረሰቡ የሚወክሉ 4000 ተመካካሪዎች ተመርጠው በምክክር ጉባኤው በመሳተፍ ላይ ይገኛሉ። በአጀንዳ ማሰባሰብ ሂደቱም 8 ያህል ዋና ዋና አጀንዳዎች የተለዩ ሲሆን እነዚህም ከሀገረ መንግስት ግንባታ፣ ከመንግስት ስርዓት፣ ከሰላም፣ ከመልካም አስተዳደር እንዲሁም ከሃይማኖት ጋር የተያያዙ ጉዳዮች መሆናቸውን አስታውሰዋል። በአንድ ሀገር ውስጥ የሚስተዋሉ የጎሉ የታሪክ ልዩነቶች ለሀገራዊ አንድነትና ሰላም ትልቅ ፈተና ናቸው የሚሉት ዋና ዳይሬክተሩ የተራራቁና አንዳንዴም የሚጋጩ ታሪኮችን በዘላቂነት ለመፍታት አካታችና ግልጽ የሆነ ሀገራዊ ምክክር መድረክ አስፈላጊ ነው ብሏል። የተለያዩ የህብረተሰብ ክፍሎች፣ ምሁራንና የፖለቲካ ኃይሎች በጠረጴዛ ዙሪያ ተቀምጠው የየራሳቸውን የታሪክ እይታዎች በነጻነት እንዲያጋሩ፣ የሌላውን ወገንም ስጋትና ቅሬታ በሰላም እንዲያዳምጡምና በጋራ ታሪክ ላይ የጋራ መግባባት እንዲፈጥሩም እድል እንደሚሰጥም ጠቁመዋል።
አፍሪካ አምራች ኃይልን ጨምሮ ብዙ እድሎች አሏት ሲሉ የፕላን ልማት ሚኒስቴር ፍጹም አሰፋ ገለጹ። ፖሊሲ አውጪዎች ጨምሮ የተለያዩ ተቋማት መሪዎች፣ የምርምር ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት 14ኛው የአፍሪካ ማስረጃ ጉባኤ የተለያዩ ባለድርሻ አካላት በተገኙበት አዲስ አበባ እየተካሄደ ይገኛል። ፍጹም አሰፋም በመድረኩ እንዳሉት አምራች ኃይልን ጨምሮ ብዙ እድሎች ያሏት አፍሪካ በርካታ ፈተናዎችን እየተጋፈጠች ነው ብለዋል። እነዚህ ፈተናዎች እንዴት ባለ መልኩ መፍታት እንደሚቻልም የሚያመለክት ማስረጃን መሰረት ያደረገ ጥናት እንደሚያስፈልግም ገልጸዋል። ኢትዮጵያ በዚህ ረገድም ጠንካራ ስራ ማከናወኗንም ጠቁመዋል። ተአማኒ ማስረጃን በማመንጨት ለሀገራዊ ፖሊሲ ግብዓት እንዲሆን እየተደረገ ነው ያሉት ሚኒስትሯ የአሰባሰብ ሂደቱ በዲጂታል ትግበራ በመምራት የጠራ ማስረጃ ማመንጨት መቻሉን ተናግሯል። በዚህ በአህጉራዊ መድረክ ላይ ለችግሮች ተግባራዊ ምላሽ ለመስጠት የሚያስችሉ ምክረ ሀሳቦች ይቀርቡለታልም ተብሎ እንደሚጠበቅ የፋና ብሮድካስቲንግ ዘገባ ያመለክታል። ዛሬ የምንተክላቸው ችግኞች ለነገው ትውልድ የሚተርፉ ሀብቶች በመሆናቸው የተተከሉ ችግኞችን መንከባከብና መጠበቅ እንደሚገባ የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ገለጹ። አቶ ከበደ ይማም እንደገለጹትም በአረንጓዴ አሻራ መርሃ ግብር በተፋሰሶችና በውሃ ሀብቶች ላይ ትኩረት በማድረግ ሰፊ የችግኝ ተከላ ስራ እየተከናወነ ይገኛል። ዝናብ ወደ መሬት እንዲሰርግ በማድረግ የውሃ ሀብትን ለማጎልበትና የጠፉ ምንጮችን ለመመለስ ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። በአረንጓዴ አሻራ መርሃ ግብርም በዚህ ዓመት 8.5 ቢሊዮን ችግኞች ለመትከል እቅድ መያዙን ማስታውቀዋል። መርሃ ግብሩ ተግባራዊ በመሆንም የኢትዮጵያ የደን የዛፍ ሽፋን እየጨመረ መምጣቱን፣ የጎርፍ የደለል አደጋ እየቀነሰ መሆኑን እንዲሁም የውሃ ምንጮች እየጎለበቱ መሆናቸውን ጠቁሟል። ዛሬ የምንተክላቸው ችግኞች ለነገው ትውልድ የሚተርፉ ሀብቶች ናቸው። የተተከሉ ችግኞችን መንከባከብና መጠበቅም እንደሚገባም አሳስበዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሂድ ሁቲዎች የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናገሩ። የሁቲ አማጽያን በቀይ ባህር ላይ የሚደረገውን የመርከቦች እንቅስቃሴ ማወካቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ መታየት ጀምሯል። የቢቢሲ ዘገባ እንደሚከተል ይቀርባል። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች 2 የሳውዲ የነዳጅ ጫኝ መርከቦችን ማጥቃታቸውን ተናገሩ። የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿን ወይም የኃይል ማመንጫዎቿን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱም አስጠንቅቀዋል። ሁቲዎች ያሉት እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድኑ በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከተጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። የቡድኑ ወታደራዊ ቃል አቀባይ ያያ ሳሬ መርከቦቹ የጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤሎች ጥቃት መፈጸማቸውን አስታውቀዋል። የሳውዲ ፕሬስ ኤጀንሲ በበኩሉ ኢንሴሊያ የተባለችው መርከብ በቀይ ባህር ላይ የቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግበዋል። የሳውዲ ፕሬስ ኤጀንሲ ሐሙስ ዕለት ኢንሴሊያ የተባለች መርከብ በቀይ ባህር የቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግበዋል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የዩኬ ባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብን ምንነቱ ያልታወቀ ተወንጫፊ እንደመታት አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣን ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባብ አልማንዳብን ለሳውዲ መርከቦች ዝግ ሊያደርጉ መሆኑን ዘግበዋል። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ነው። የሁቲ አማጽያን በቀይ ባህር ላይ የሚደረገውን የመርከቦች እንቅስቃሴ ማወካቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ መታየት ጀምሯል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገደዋል። ቃል አቀባዩ ሳሬ በግምት 10 መርከቦች እንዲያፈገፍጉና እንዲመለሱ ማድረግ ችለናል ሲሉ ተናግረዋል።
የሰው ሰራሽ አስተውሎት ቴክኖሎጂ ከቁጥጥር ውጪ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነገረ። ጥቃቱ የደረሰበት በዓለም ላይ ካሉ ትላልቅ የሰው ሰራሽ ሞዴሎች አምራች ኩባንያ የሆነው ሃጊንግ ፌስ ኩባንያ ነው። ለቢቢሲ ዘገባ ባህር ጠንክር። ኦፕን ኤአይ እጅግ ዘመናዊ የሆኑ የሰው ሰራሽ አስተውሎት ሞዴሎች የደህንነት ፍተሻ እየተደረገ በነበረበት ወቅት ከቁጥጥር ውጭ የመሆን አደጋ አጋጥሞት የማያውቀው ባህሪ በማሳየት የበይነመረብ ጥቃት መፈጸሙን ይፋ አድርጓል። የቻት ጂቲፒ አምራች የሆነው ኩባንያ የሰው ልጅ መመሪያ ከሰጠው በኋላ ብቻውን ሊሰራ የሚችል የኤአይ ስርዓት ቁጥጥር በሚደረግበት አካባቢ ፍተሻ እየተደረገ ሳለ ድክመቶች በመገኘታቸው ከሙከራ ገደቦቹ ማምለጥ ችሏል። ጥቃቱ የደረሰበት በዓለም ላይ ካሉ ትላልቅ የሰው ሰራሽ ሞዴሎች አምራች የሆነው ሃኪንግ ፌስ የኮምፒውተር ስርዓቱ ውስጥ ዘልቀው መግባት ችሎ ነበር። ኦፕን ኤአይ ክስተቱ ከዚህ በፊት ታይቶ የማይታወቅ እንደሆነና ከሃኪንግ ፌስ ጋር በመሆንም ምርምር እያካሄደ መሆኑን ተናግሯል። የኩባንያው ኃላፊ ክሌመንት ዴላንጌ በኤክስ ገጻቸው ላይ ይህ ሁሉ በራሱ መከሰቱ በጣም አስደንጋጭ ነው ብሏል። ምርመራም በመካሄድ ላይ ነው እና ይህ በአይነቱ የመጀመሪያ ከሆነው ክስተት ያገኘነው ትምህርት እናካፍላቸዋለን ሲሉ ዴላንጌ አክሏል። የዩናይትድ ኪንግደም መንግስትም ቃል አቀባይ እንዳሉት የዩኬ የሰው ሰራሽ አስተውሎት ደህንነት ተቋም በክስተቱ ውስጥ የታየው የአይን ስርዓት ባህሪን እያጠና ሲሆን ጥበቃዎችን ለማሻሻልም ከኦፕን ኤአይና ከሌሎች ላቦራቶሪዎች ጋር መስራቱን ቀጥሏል። ድርጅቶች በመንግስት በሚደገፈው የሳይበር ኢንሴንሻል ስርዓት መርሃ ግብር ውስጥም በመመዝገብ የሳይበር መከላከያዎችን ማጠናከር እንዳለባቸውም ተናግሯል። ይህ ክስተት የተራቀቁ የሰው ሰራሽ አስተውሎቶች ስርዓቶች አቅምና ቴክኖሎጂው የበለጠ እያደገ ሲሄድ አሁን ያሉት መከላከያዎች በቂ ናቸው ወይ የሚለው በተመለከተ አዳዲስ ጥያቄዎችንም ማስነሳቱም ተነግሯል። ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ ምሳሌዎች ጋር መልካም ቆይታ። ጤና ይስጥልን።